ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ተመልሰን መጥተናል። ያው እንግዲህ ተመልሰን የመጣንበት ምክንያት ከዚህ በፊት የተፈጠረውን ኬዝ ሁላችሁም ታውቃላችሁ። ሰላም ውድ ቤተሰቦቼ እንዴት አደራችሁ? ሰላም አደራችሁ? እንዴት ናችሁ? እንግዲህ ቲክቶኩ ማለት ነው እንደ ጦጣ ከላይ ከታች ሲዘሉ ነው ያደሩት ማለት ነው። በሚገርም ሁኔታ እንደዚህ እኔ እኮ የሚገርመኝ ማለት ነው እናንተ ዝሙትን እንቃወማለን፣ ዝሙትን እናጠፋለን የምትሉ ማለት ነው የዝሙት ደጋፊዎች ማለት ነው የለበሰችውን ልብሷን እንኳን ቂጧን ቢሸፉን ለምን አልነግሯትም? እንዲህ እየታየ እቃዋ እየታየ እንደዚህ ደንሳለሁ ምናምን ዶቄቷን ተቀብታ መታ ማለት ነው። ማንም ከሩታ ጋር እኩል ልኮን አትችልም። ፌግላችሁን አይለያያችሁ፣ እንደዚህ አይበላችሁ። ዱባይ ድረስ አምጥታችሁ ደግሳችሁ የዳራችኋት እናንተ፣ አሁን ደግሞ ሩታን ጠላት ያረጋችኋት እናንተ። በጣም የምትገርሙ ማለት ነው። በጣም የምትገርሙ አንቺ ውብ ነሽ ምናምን የምትባዩ ደግሞ ምን የማና ዳናቂ ነሽ? እዛ ጋ የእናትሽ ቡና መግዣ ያለባት እዚህ አንቺ ድግስ ደጋሽ ምን ባይ እንትል ባይ ስጦታው ደግሞ እናቴ እዛ ጋ ሽቶ ማለት ነው። እግዚአብሔርን እንደውኔ ቪዲዮ አላነሳሁትም እንጂ ባሳያችሁ የዚህ አይነት ማለት ነው እንትን ሲሄዱ ነው የሆነ ሳውዲ ምናምን ሲሄዱ ነው ገዝተውት እንትን የሚገዙት ማለት ነው። ይህ ሽቶ የተሰጡት እና እንደ ጉድ ነው እዚህ ዱባይ እንደ ጉድ ነው የሚጥሉት። እሱን ለቃቅመሽ አይደል እንዲያሽገሽ ሰጠሽው አንቺ አዲስ ገዝተሽ ሰጠሽ ወይ ይሄ ደግሞ ሸዋሌው ነው ምናምን የሚሉት ደግሞ እሱም እቃ እንደውም መግዣ እኮ አለው እቃ በእንትን የመሰለች እቃ አለችው። እዛው ሳውዲ ነው ተገዝቶ የሚመጣው ማለት ነው። እዛው ሳውዲ ለእንትን ሲሄዱ ገዝተውት የሚመጡት እዚህ ጋር ገዝተው ይመጡና አይለብሱም። ያስቀምጡትና የሆነ ቀን አውጥተው ይጥሉታል። እነዚህ ደግሞ ኧረ ይሄማ ብልቅ የሆነባት አለች አይደል እንዲህ ብለው ስብስብ አድርገው ለነሽቶ ብልቁ ማለት ነው። ለነሽቶ ብልቁ እኔ እንደው እናቴ ትሙት እንደው ኢትዮጵያ ስሄድ አሳያችኋለሁ። የዚህ አይነት ሽቶ ተሸክሜ ሄድኩት ማለት ነው። ከውማን ነበርኩ በፊት እንዲህ በእንትን ሙሉ ነው። እንዴት ትላላችሁ? ይሄንን እነሱ አይጠቀሙም። እውነቴን ነው የምላችሁ። ይህን ሽቶ እነሱ አይጠቀሙም። ይሄዳሉ ሰልግም ሲሄዱ ምንም ሲሉ እንደ እኛ ሀገር አይደለም። እዚህ ሀገር ሽቶ እንትን ነው የሚሰጣቸውና እዛ ጋር ያስቀምጡታል። ይሰበስቡና ለማን ነው የሚሰጡት? እንደኛ ላሉት ይሰጣሉ። እኔ ደግሞ ብታው ሰብሰብ አድርጌ ሽቶ ጥሩ ቆንጆ ነው። በነገራችን ላይ ግን ገዝታችሁ አይደለም በገንዘባቸው። ይሄንን አትሸውዱን። እኛን ልትሸውዱን አትችሉም። ከማዳም ለቃቅመሽ አሽገሽ የላክሽውን ሽቶ ገዝቼ ብራንድ ሽቶ አንተ ብራንድ ሽቶ አይደል እንዲህ ሲያስተዋውቁበት የሚውሉት ቲክቶክን። አንተ ማንህና ነው ብራንድ ሽቶ ስላስተዋወቅኩ ነው የወጣች የታች የሚጣፈውን እንትሉ እኮ ዞረበት። ሩታ ሲሉ ሊያቆመውን ፈለገ ዞረበት። እሱ የሚያወራው ሌላ፣ እነሱ ኮሜንት የሚጥፉት ሌላ። አመሰግናለሁ ይላል። ሩታ ጀግና ይላሉ። ከዛ እሱ ግራ ሲገባው ሊያጠፋ ፈልጎ ያው ትንሽ ቆይቶ ደረግመበት። ከላይ ከታይ ስትዘሉ በምንም ልጅ ከዚህ ጋር እያለቀሰኝ የልጅህን እናት እያስለቀስ ከዛ ወይ ሴተኛ ዳሪያ ይሏት ወይ የቡና ቤት ሴት አይሏት። እኔ የቡና ቤት ሴት ነው ለብሶ እንደዚህ ቤት ውስጥ እኮ ነው ያለሽው። ይህ አለባበስ ምን የሚሉት ነው? ቡና ቤቱ ያልገባሽ ቡና ቤት ብገቢያው እንደው በቤት ውስጥ እንደው ምን አለበት ቆንጆ ልብስ የሴቶች ልብስ ለብሰሽ እንደዚህ ውብቅ ብትይ ስታምሩ ዶቄትሽን ተለቅልቀሽ። በቀደም ለታና ኤፍሬም ሲመጡ ቢጃማ ለብሰሽ እኮ መልክሽ ታየ። አንቺ ቀይ ነው የምትበይ። ኧረ በእናትሽ ያ መልክሽ ነበር የሚሻለኝ። እዚህ ጋር ዶቄት ተለቅልቀሽ ተምትወጪ ማለት ነው። ዶቄት ተለቅልቀሽ ተምትወጪ አየሻት ጀግናዋን ቆንጆዋንማ ካለባበስ ጋር ከድምቀት ጋር ትመጣልሻለች። ሰሞኑን እንዴት
እንዴት ታጅባ በእህቶቿ ማለት ነው። በእህቶቿ እኔ ትናንትና አኮላችሁኝ የሩታዬ እህቶች ማለት ነው። እንደዛ ከላይ ከታች ስታዘልሏቸው ሩታን ይዘህ ብትመጣ ኑሮ ስንት አንበሳ በወለደልህ ኑሮ ይህንን ትልክ ምልክ ይወለደልኝ ብለ አይለያችሁ ላይ በላችሁ። ለጥላት ቦታ እንዳሰጡ። ማን ነው ጥላቱ? እነሱ ናቸው ጥላት የሩታ። ማንም የነሱ ጥላት የላቸውም። የሰው ባል የቀማችሁ እሷ ሸርሙጣ ሸሌ ማለት ነው። አዎ የሰው ባል የቀማችሁ ቂጧን እያሳየች ከዛ የአራት ወንድ እንትን አቁማ አንዱ በዚህ ጋር አንዱ በዚህ ጋር አንዱ በዚህ ጋር አንዱ በዚህ ጋር ተከባ የታየችው እሷ ቂጧን ከፍታ ሁሉም ቁምጣ ለብሰው ሲገፋ ላየንም እንዲ አይምሮን ታሳስተዋለች ብሎ አብርሃም ወደዛ ተጠጋ ወደዚህ ተጠጋ ሲላላየንም እንዲ እስቲ እንዲሁ ቪዲዮውን ያያችሁ መስክሩ። መጥረጊያውንም ስጦታ ነው እንዲ እየላካችሁላት የማዳምን መጥረጊያ አንስታችሁ ሰጥታችሁ ነው እንጂ እናንተ እንደው የስጦታ አይነት እንኳን እንዲህ ያን ሸዋል ብላችሁ ትልካላችሁ። እዛ ጋር የሚጣል ነገር ያንን ትልክ ሚልክ ከምትገዙ የሆነ ወርቅ ቆንጆ ወርቅ ገዝታችሁ ገንዘብ እንትልታላችሁ ብትሰጧት እሺ። አሁን ይህንን እንትል ብላችሁ እዛ ጋር ለቃቅመች ልከሽ ስጦታ ሰጠው ታያለች። እነሱ ለነገሩ ብልቅ ናቸው እና አንቺ ማለት ነው እዛ ጋር እናትሽ የቡና መግዣታ። እውነቴን ነው የምላችሁ። እስቲ ማናችሁም እዚህ ጋር ስትሳደቡ ትናንትና የነበራችሁ እስቲ ኢትዮጵያ ውስጥ እናትሽ የቡና መግዣታ ለእነሱ አዋተሽ ይህን ኬክ ምን ኬክም እዚህ ሀገር ውድ ነው እናውቃለን። ስንቷ ትንሽዬዋ ኬክ ነች ስንት እንደሆነች። እንደውም እዚህ ሀገር በጣም ኬክ ውድ ነው። እውነቴን ነው የምላችሁ። ወይም ቤት ያው ሰልቀሽ ወይ የማዳምን ሰልተሽ ይሆናል ምን ይታወቃል። ስለዚህ እንደው አታስመስሉ። እዛ ቤተሰቦቻችሁ በችጋር ለእናትሽ የቡና መግዣ ብትልክ አይሻልሽም? አመት በዓል ደርሷል። ለእህትሽ የሆነ የትምህርት ቤት ደርሷል። ትምህርት ቤት ሊከፈት ነው ኢትዮጵያ። ለልጆችሽ የሪፎርም አትገዥም? እዚህ ዘለሽ በኋላ እኔ ብል የለኝም ትያለሽ ሲደውሉልሽ ማለት ነው። ለምን ለነዚህ እያዋጣሽ ነዋ። እነሱ እኮ ለገንዘብ ብለው ነው እናንተ የምትረዷቸው ላይክ የምታውላቸው አይበቃቸውም። እነሱ ሌላ ገንዘብ ሌላ ኬክ ኮንግራ ውይ ይሄ እኔ ትክክለኛውን ስነግራቸው ማለት ነው ድራማቸውን እየሰሩ ለአንድ ሰዓት አስፈቅዶ ከሩታ ጋር ለአንድ ሰዓት ለ2 ሰዓት የመጣኑ ነው እንጂ እውነት ሩታና አብርሽ ተለያይተዋል ብላችሁ ታምናላችሁ? አታስመስሉ። ለሚዲያው እንትል ብለው ነው። በኋላ ደግሞ የሆነ ስበብ ፈጥለው እንትል ሲለያዩ በቃ ስድባችሁ እንደዚህ አውጥተን እንደዚህ አድርገን እንደዚህ አልገንላችሁ ይሄ ነገራችሁ እንደሚመጣ እርግጠኛ ነን። ለምን በሩታ ስላየን ማለት ነው። ደግሰን ድረን እያላችሁ ስትሉ የነበራችሁት በሙሉ አሁን ደግሞ ደግሰን እንደዚህ አድርገን እንትሉን አክበለን እያላችሁ ስታሙ ሚዲያ ላይ እናያለን። አሁን ከ2 ወር በኋላ ወይ ከ1 ወር በኋላ ድራማው ይጠናቀቃል። ከይችን ወር ነው በቃ ድራማ የሚሰሩት። ከዛ በኋላ ህግ ወጥቷል። ህጉ ሲወጣ ደግሞ እንደዚህ አይነት ቪዲዮ መስራት አይቻልም ኢትዮጵያ ውስጥ። ከዛ በኋላ ይለያያሉ። ለምን እስቲው ቻናሉን ግቡና ከሩታ ጋር ያልሰራው ቪዲዮ 900 ላይክ እኮ ነው ያገኘው። ከሩታ ጋር ሲሰራ ስንት ላይክ ነው የሚያገኘው? ስንት ላይክ ነው? ስንት ወደ 200 ሺህ እኮ ላይክ ነው የሚያገኘው ከሩታ ጋር ሲሰራ። ከሷ ጋር እኮ ሲሰራ ግቡና ቻናሉን እውት ግቡና እውት እናንተ ማለት ነው። እንዴት ወልዶ ዘጭ እንዳለ የአብርሃም ቻናል። እናንተ አታስመስሉ። ትናንትና አይታችኋል። 4000 የሩታ ደጋፊ ነበረ እንትን ሩታ እያለ ሲጥፍበት የራሱን ሲያወርድ። ከዛ ስንት ነው 1,000 ምናምን ሰዎች ቁጭ ብለው እዛ ለዛውም የልቅሶ ጋጋታ ኮሜንት እየተጣፈላችሁ። ከስንት ቻናል ነው ስትወልዱ የነበራችሁት? ከስንት ቲክቶክ እንደው አይ ኧረ ተው
ኮፒ ሊንክ አድርጉ ሊዘጋብን ነው፣ ኮፒ ሊንክ አድርጉ ሊዘጋብን ነው ስትሉ ነው እኮ ያደላችሁት። አየናችሁ እኮ አይድላችሁ፣ አይድላችሁ። አብርሃም ግን እንደዚህ ልጅህን እያስረቀስክ ይህንን ስራ የምትሰራው እኔ ይጠቅመኛል ብለህ እንደሆነ አላውቅም፣ ግን አይጠቅምህም። ልጅ ከዛ ጋር እያለቀሰ የሴት እንባ ደግሞ ጠብ አይልም። ሄርሜላም እንደዛው እንደምትሰቀይባት ታውቂያለሽ፣ እንደምትሰቀይባት ደም እንባ እንደምታለቅሽባት ታውቂያለሽ። ይቺ ደስታሽ ልቅሶ ነች የምትሆነው። እኛን ባለፈውም እኮ እንደዚህ ተደስተሽ ነበረ፣ አሁንም ልቅሶ ነው የሚመጣብሽ። ያንቱ እንደው ለማየት ያውቃችሁ። ይቺ ሳምንት ወይ ይቺ እንደው አንድ ወር እንኳን የሚቆይ አይመስለኝም። ይሄ ደስታሽ ማለት የኛ ፕሮግራም ስላለን ነው። በጦም ደግሞ እግዚአብሔር ይጠብቃችኋል። እግዚአብሔር ሻለ ጠብቁ ብሏል እንዴ? እግዚአብሔር እንደዚህ ዝሙት የሚሰራ ጠብቁ ብሏል እንዴ? እንዴ ምን ነው እናንተ የእግዚአብሔር መጫወቻችሁ አረጋችሁት እንዴ? ምንድነው እንደዚህ አይነት ነገር? ምንድነው እናንተ የምትሉት? እዛ ተዘፍዝፋችሁ። እግዚአብሔር እኮ ሴት ልጅ በስነ ስርዓት ልብሷን ትልበስ፣ ወንድም ልጅ እንደዛው። እስቲ ዋቸው እህቶቻችንን ቤተ ክርስቲያንን እግዚአብሔር አማኝን የሆኑት እስቲ አለባበሳቸውን ነዋቸው፣ እስቲ ግቡን ነዋቸው። እንዴ እንደዚህ ቂጧን ከፍታ የምትልነች እንዴ እግዚአብሔርን የምታምን ሰው ተው እንጂ ለእንትላት በሩ። እውነቴን ነው የምላችሁ። እውነቱን እየያዛችሁ ሂዱ። ምንም የማይመስል ነገር አታውሩ። ሩታ አጭር ቀሚስ ለበሰች ብላችሁ ብዙ ነገር ስትሉ ነበር። ዝሙትን እስቲ ዛሬ ምን እንደምታወሩ እናያለን። በዩቲዩባችሁ ምን እንደምትለቁ እናያለን እንጂ ኧረ በስመ አብ እንደዚህ አይነት ነገር እንትን ላይ ይባላል። ኧረ ተው እንጂ። ይሄ እኮ ትምህርት አይደለም። ይሄ እኮ ምንም ሴንስ የሚሰጥ ነገር አይደለም የሚያሳዩት። ወደፊት ሴት ልጆች አላችሁ፣ እንዴት ነው የሚያድጉላችሁ? እንዴት ነው እስቲ ይሄንን እያዩ የሚያድጉላችሁ? ሴት ልጅ እንዴት ነው ከጉልበቷ በላይ እኮ አትልበስ ነው የሚባለው። እናንተ ከጉልበት በላይ እኮ ልብስ ክልክል ነው እንዴ? እስቲ ይዋቸው ሙስሊም እህቶቻችንን፣ እስቲ ይዋቸው እንዴት አለባበሳቸውን። እኛ እኮ ሃይማኖታችንን የምናላክሰው በእነዚህ አይነት ግሞች ሴቶች ነው እንዴ? ቂጣቸውን ከፍተው በሚመጡ ሴቶች ነው እኮ። እነሱም አሁን እኛ ጋር ተመድበው ባለ ሃይማኖት